ተአምረኛው ዛፍ በመባል የሚታወቀው ሞሪንጋ በርካታ የጤና ጠቀሜታዎችን ይሰጣል። በቫይታሚን ኤ፣ ሲ እና ኢ የበለጸገ ሲሆን ይህም በሽታን የመከላከል ስርዓትን ከፍ የሚያደርግናም ጤናማ ቆዳንና እይታንም የሚጨምር ነው። ከፍተኛ አንቲ ኦክሲዳንትነት ያለው ሞሪንጋ ጭንቀትና እብጠትን ለመቋቋምም ይረዳል። ይህም ለስር የሰደደ በሽታ የመጋለጥ እድላችንን ይቀንሳል። ጸረ ብግነት ባህሪያቱ እንደ አርትራይተስ ያሉ ሁኔታዎችን ለመቆጣጠርም ይረዳል። ሞሪንጋ ኮሌስትሮልና የደም ግፊትን በመቀነስ የልብ ጤናን ይደግፋል። በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህም የስኳር በሽተኞችን ይጠቅማል። ከፍተኛ የብረት ይዘት የደም ማነስን ይዋጋል። ካልሲየምና ፎስፈረስ የሚባሉ አጥንትን የሚያጠነክሩ ንጥረ ነገሮችንም በውስጡ ይዟል። የሞሪንጋ ጸረ ተዋሳያን ባህሪያት ኢንፌክሽንን ይዋጋል። በውስጡ ከፍተኛ የፋይበር ይዘት ስላለው የምግብ መፈጨት ጤናን ያሻሽላል። በተጨማሪም ሞሪንጋ የአንጎል ጤናንና የእውቀት ወይም ኮግኒቲቭ ተግባራትን በኒውሮ መከላከያ ተጽዕኖዎች ያሻሽላል። ይህ በንጥረ ምግብ ጥቅጥቅ ያለ ሱፐር ምግብ አጠቃላይ ጤናንና ደህንነትን ለማሻሻል ሁሉን አቀፍ ጠቀሜታ አለው። እኛም ታዲያ ዛሬ የሞሪንጋን ዋና ዋና ጠቀሜታዎች ወደ እናንተ እናደርሳለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። የመጀመሪያው የሞሪንጋ ጠቀሜታ አስምን ለማከም ነው። ሞሪንጋ በአስም ምክንያት የሚከሰቱ አደገኛ አጋጣሚዎችን መቀነስና የጉሮሮ አካባቢን መጥበብ ችግር መቅረፍ ያስችላል። ከዚህ ጋር ተያይዞም የተስተካከለና ጤናማ ያተነፋፈስ ስርዓት እንዲኖር በማድረግ ጤንነትን ለመጠበቅ ይረዳል። የሰውነት ላይ እብጠትና የፈሳሽ ክምችቶችን ያስወግዳል። ህመም የሚያስከትለውንና በሰውነት አካል የሚከሰት እብጠትን መከላከልም የዚህ ተክል ሌላኛው ጠቀሜታ ነው። ፈሳሽ በአንድ የሰውነት አካል ላይ መጠራቀሙን ተከትሎ የሚከሰተውን ይህን እብጠት ለማከምም ይህን ተክል ከምግብ ጋር መጠቀም ይቻላል። ለቆዳና ጸጉር ደህንነትም ሞሪንጋ ትልቅ ጠቀሜታ አለው። በውስጡ ከያዛቸው ፕሮቲኖችና ሌሎች ንጥረ ነገሮች አንጻር ሞሪንጋ የጸጉርና ቆዳ ጤንነትን ለመጠበቅ እጅጉን ይረዳል። ከዚህ ባለፈም የጸጉርን መነቀልና የቆዳ መድረቅን የሚከላከሉናም የተፈጥሮ ወዝን የሚጠብቁ ንጥረ ነገሮችን በመያዙ እንደ ጸጉር መነቃቀልና የቆዳ መሰንጠቅ ያሉ ችግሮችን የመከላከል አቅም እንዳለው ባለሙያዎች ይናገራሉ። ቆዳ ላይ የሚከሰቱ ችግሮችንም ሆነም የጸጉር ደህንነትን ለመጠበቅ ይህን ተክል በየቀኑ መጠቀም አለብን። ጉበትን ለማከምም ሞሪንጋን መጠቀም እጅጉን ያስፈልጋል። በመጠጥም ይሁን በሌሎች አጋጣሚዎች ጉበት ላይ የሚከሰትን የጤና እክል ማከምም ከዚህ ተክል የሚገኝ ጠቀሜታ ነው። በመሰል አጋጣሚዎች ጉበት ከፍተኛ ጉዳት እንዳይደርስበት በማድረግ በቶሎ እንዲያገግም ይረዳዋል። ካንሰርን ከሚከላከሉ ጥቂት የእጽዋት አይነቶች ውስጥ አንዱ ሞሪንጋ ነው። ይህ ተክል በውስጡ ካንሰርን ለመከላከልም ሆነ ካንሰርን ከመስፋፋት መታደግ የሚያስችሉ ንጥረ ነገሮችን የያዘ መሆኑ ይነገራል። ኒያዚምሲን የተባለው ንጥረ ነገርም የካንሰርን እድገት መግታትናም ካንሰርን መዋጋት የሚችል ሲሆን በሞሪንጋ ወይም ሽፈራው ተክል ውስጥ ይገኛል። በተደጋጋሚ የሆድ ህመም የሚያስቸግራቸው ሰዎችም ሞሪንጋን መጠቀም ይኖርባቸዋል። የሆድ መነፋትን ጨምሮ ምቾት ማጣትና የጨጓራ ህመም ስሜቶችን ማከም እንዲሁም የምግብ አለመፈጨትን ማስተካከልም ሌላው ጠቀሜታው ነው። በውስጡ ያዛቸው ጸረ ባክቴሪያና ጸረ ተዋሳያን ንጥረ ነገሮች የሆድ ውስጥ ህመምን ሲከላከሉ፣ ቫይታሚን ቢ ደግሞ የሥርዓተ ምግብ መፈጨትን ያስተካክላል። ከባክቴሪያ ጋር ተያይዞ የሚመጡ የተለያዩ በሽታዎችን ለመከላከልም ሞሪንጋን መጠቀም እጅጉን አስፈላጊ ነው። ይህን ተክል ከሻይ እንዲሁም ከሌሎች ምግቦች ጋር መጠቀሙ ባክቴሪያ ወለድ በሽታዎችን ለማከምና ለመከላከል ይረዳናል። አሁን ባለንበት ዘመን ላይ የተለያዩ የምንጠጣቸው መጠጦች አጥንታችን ጥንካሬ እንዳይኖረውና ይበልጥ እየተበላሸ እንዲሄድ
እያደረጉት ይገኛሉ። ሞሪንጋን በየቀኑ መጠጣት ግን የሳሳና የተዳከመን አጥንት ጠንካራ እንዲሆን ያደርጋል። ሞሪንጋ በውስጡ ካልሲየምና ፎስፈረስ እንደመያዙ ለአጥንት ደህንነትና ጥንካሬ እጅጉን ጠቃሚ ነው። የመገጣጠሚያም ሆነ የእግርና የእጅ ላይ እብጠቶችና መሰል ህመሞችን መከላከልም ይችላል። የስሜት መዘበራረቅን ለማስተካከልም ሞሪንጋን ብንጠቀም ይመከራል። ተክሉ በውስጡ ለሰው ልጆች አስፈላጊ የሆኑ በርካታ ንጥረ ነገሮችን የያዘ ነው። በተለያዩ አጋጣሚዎች የሚከሰቱና ለስሜት መዘበራረቅ መንስኤ የሚሆኑ እንደ ድብርት፣ ጭንቀት፣ መረበሽና ከፍ ያለ ድካምን ለማከምና ለማስወገድም ይረዳናል። ሞሪንጋ ለልባችንም እጅጉን አስፈላጊ ነው። የሕክምና ባለሙያዎች የልብና ተያያዥ የጤና እክሎችን ማከምና ተጋላጭነትን መቀነስ የዚህ ተክል ጠቀሜታ መሆኑን በተደጋጋሚ ይገልጻሉ። ከዚህ አንጻርም የልብ ጤንነትን ለመጠበቅ ወሳኝ መሆኑን ነው የሚገልጹት። ቁስልን ለማከምም ሞሪንጋን መጠቀም እንችላለን። ሰውነት ላይ በተለያየ አጋጣሚ የሚከሰቱ ቁስሎችን ማከምና ጠባሳ እንዳይከሰት ማድረግም የዚህ ተክል ትሩፋት ነው። በደም ውስጥ የሚገኝ የግሉኮስ መጠንን መቀነስ ይችላል። በሽንት ውስጥ የሚገኝ የስኳርና ፕሮቲን መጠንን መቀነስም የሚያስችል አቅም አለው። ይህ የተስተካከለ የኦክሲጅን ዝውውር እንዲኖር በማድረግ የስኳር ህመም ተጋላጭነትንም ያስወግዳል። ከስኳር ህመም ጎን ለጎን ግን የደም ግፊትን ለመቀነስም ሞሪንጋን ብንጠቀም ይመከራል። ሞሪንጋ አይዞ ሴስታይናትና ኒያዛሚን የተባሉ ንጥረ ነገሮችን በውስጡ በብዛት ይዟል። እነዚህ ንጥረ ነገሮች ደግሞ በድንገት የሚከሰትን የደም ግፊት መጨመርን ለማስቆምና ለመከላከል የሚያግዙ ናቸው። ሞሪንጋ አዩ ሬቭዳ በተባለው በአፍሪካ ባህላዊ ሕክምና ውስጥ ለረጅም ዓመታት የቆየ ታሪክ አለው። የምግብ መፈጨት ችግርን፣ እብጠትና ኢንፌክሽኖችን ጨምሮ የተለያዩ ህመሞችን ለማከም ያገለግላል። ሞሪንጋን በዱቄት መልክ ወይም በካፕሱል መልክ ከቫይታሚኖች ጋር ቀላቅለን በመጠቀም ይበልጥ ውጤታማ ልናደርገው እንችላለን። ከዘሩ የሚወጣ የሞሪንጋ ዘይት በጸረ አንቲኦክሲዳንትነት የበለጸገና እርጥበት አዘል ባህሪ አለው። ቆዳችንን በሱ የምንንከባከበው ከሆነ ይበልጥ ጠንካራና ያማረ ቆዳ እንዲኖረን ያደርጋል። እርጅናን ለመከላከልም ሞሪንጋን መጠቀም እንችላለን። በተለይም ደግሞ ቆዳችን እንዳይሸበሸብ የሰውነት ክፍሎቻችን እያረጁና እየደከሙ እንዳይሄዱ በማድረግ ረገድ ሞሪንጋ ትልቅ ጠቀሜታ አለው። እንደ ማጠቃለያ ይህንን እንበል። ሞሪንጋ ብዙ የጤና ጥቅሞችን የሚሰጥ እጅግ በጣም ጥሩ ምግብ ነው። በሽታ የመከላከል አቅምን ከማጎልበትናም የልብ ጤናን ከመደገፍ ጀምሮ የደም ስኳር መጠንን እስከ መቆጣጠርናም የአእምሮ ስራን እስከ ማሳደግ ድረስ ሞሪንጋ ለማንኛውም አመጋገብ ጠቃሚ የሆነ ተጨማሪ ነገር መሆኑን ማረጋገጥ እንችላለን። በምግብ አሰራር፣ በመድኃኒቱና በመዋቢያዎች ውስጥ ያሉ የተለያዩ አፕሊኬሽኖቹ ጠቀሜታውን የበለጠ ያጎሉታል። በዕለት ተዕለት እንቅስቃሴያችን ውስጥ ሞሪንጋን ማካተት በአጠቃላይ ጤናና ደህንነት ላይ ከፍተኛ መሻሻሎችን ያመጣል። ይህም ከአመጋገባችን ጋር በየቀኑ የተሻለ አኗኗር እንዲኖረን ያደርጋል።